ከመጻሕፍት ዓለም አዜብ። ደራሲ መስፍን ሀብተማርያም፣ ተራኪ ደጀኔ ጥላሁን። ክፍል 1። የገና በዓል ሊመጣ ሳምንት ቀርቶታል። አዜብ ትምህርት ቤት ሲዘጋ እንዴት እንደምታሳልፈው ታስባለች። ሳሳ ያለ የቤት ቀሚሷን እንደለበሰች ለጧት የምታዘጋጀውን ዞማ ጠጉሯን እየጠቀለለች አይኗን ወለሉ ላይ ቦዘዝ አርጋ አሮጌ ሶፋዋ ላይ እግሮቿን ሰብስባ ተቀምጣለች። ሳቂታና ትናንሽ አይኖቿን ወዲያ ወዲህ ያዘዋወረች የአይኗን ቆብ አልፎ አልፎ ስታርገበግብ ከትካዜዋ ጋር አንድ የጠፋ ዕቃ የምትፈልግም ትመስላለች። ቅርጹን ጠብቆ የሚወጣው አንገቷ ከሳ ካሉት ጉንጮቿ ጋር ተስማምቶ ዘንበል የሚሉት ሁኔታ ውበቷን በጉልህ ያሳያል። ሆኖም ብስጭትና ጭንቀት ያገረጣው ክብ ፊቷ ደም ግባቷን ወለል አርጎ የሚያሳይ ቢሆንም ውስጠኛው ማንነቷን ከቶም መሸሽግላትም። በሜትር የተለካ የሚመስለው ቀጥ ያለ ትከሻ፣ እፍኝ የማይሞላው ወገቧ፣ ሽንጧ የወጣትነት ውበቷን የሚመሰክሩላትን ያህል ፈገግታና ልዩ መስህብ ያለው ገጽቷ ለኑሮና ትዳር ያላትን ድንግጡነት ይለፍፍባታል። በአንዳች ከባድ የሕይወት ጥላ ስር መሆኗን ሁለመናዋ ይናገርባታል። አዜብ ወትሮም እንዲሁ ናት። ለሐሳብ የተዘጋጀች እንደመሰለች ናት እና አሁንም ያንኑ ባህር ትቀዝፈዋለች፣ ታወጣለች፣ ታወርዳለች። እናት አባቷ ያሉት አርባ ምንጭ ነው። ለሷም ልጅ ስለሌላቸው ለ3 ቀንም ረፍት ቢሆን አጠገባቸው ብትሆን ደስ ይላቸዋል። እንዲያውም በቅርብ ደብዳቤ ጽፈውላታል። በትቀር ምን ያህል እንደሚከፉ ታውቃለች። እንዳትሄድ ደግሞ ይዛላቸው የምትሄደው ነገር የላትም። በወር 200 ብር ደሞዝ ቢኖራትም ከዕለት ቀለብና መፈናፈኛ የሚያልፍ ሆኖ አላገኘችውም። ከግንፍሌ አርባ ምንጭ ሩቅ አልነበረም። ከባል ተፋቶ ልጅና ሰራተኛ ይዞ ለሚኖር ግን ሩቅ ነው። አይኗን ኮለሉ ላይ ነቀለችና ሳታስበው በፀጉር መያዣዋ ጆሮዋን መኮርኮር እንደጀመረች ነጋሽ ሁሴን ድንገት በሐሳቧ መጣባት። ከተለያዩ 2 ዓመት ሆኗቸዋል። በመለያየታቸው ምንም የቀረባት መስሎ አይሰማትም። ከስቃይ ተገላገልኩ ብላ ከማመን በስተቀር አብሮ የመሆን አጋጣሚ ይኖራል ብላ ከቶም ግምት አሳድራ አታውቅም። ሆኖም ሳትወድ ብዙ ጊዜ ታስታውሰዋለች። ማፍቀር እንደሱ ያፈቀረችው አልነበረም። በስካር የተበከለው ጠባዩ ግን አስመርሯት ትዳራቸውን አናጋው። ምናልባት ድብቅ በሆነውና ራሷን በደንብ በማታጤነው የልቧ ክፍል ውስጥ የነጋሽ ፍቅር በደብዛዛ መልኩም ቢሆን ርዝራዡ ሳይኖርበት አይቀርም። ይሁን እንጂ አምና ልትቀበለው ቀርቶ ይኖርብኝ ይሆን ብላ የምትቀበለው አይነት እንኳን አይደለም። እንደዚሁ በትዝታ መልክ ያሳለፉትን ሕይወት ስታስታውስ ክፉ ነው እያመዘን የሚታያት። በሱ ምክንያት
ምን ያህል ከሰውነት ተራ እንደወጣች፣ ከጓደኞቿ እንዳነሰች፣ የሌለባትን ጠባይ፣ ንጭንጩን፣ ስድቡን፣ ቅናቱን እንደለመደች ትዝ ሲላት ባለፈው ሁሉ ትቆጫለች። እኔ ስገነባ እሱ ሲያፈርስ፣ እኔ ሳመቻች እሱ ሲያቃርም፣ አንጀቷ ውስጥ እንደ ሽል ሁሌም የሚላወስባት ይሄ ነው። ነጋሽም በርግጥም ተወደው ነበረ። ለካ ሁሉም ሲቀር ይቀራል። መልክና ቁመና፣ ፍቅር፣ አዋቂነት ለካ በስካርና ባጓጉል ጠባይ ደፍርሶ እንደረከሰ ጠበል የትም አውላላ ሜዳ ላይ ተደፍቶ ይቀራል። ከመምህራን ማሰልጠኛ ተመረቃ 1 ዓመት እንደሰራች ነው የተገናኙት። ነጋሽ ሁሴን ያኔ አውራ ጎዳና መካኒክ ነበረ። ትምህርቱን ከ6ኛ ክፍል ያቋረጠ ቢሆንም በልምድና በተፈጥሮ ብልህነቱ ቀልጣፋ ሰራተኛ ብቻ ሳይሆን በደሞዝም በኑሮውም ከሷ የተሻለ ነበረ እና 3-4 ወጣ ማለት እንደጀመሩ በለመደው ወጥመዱ አስገባት። ወዲያው ተጋቡ። ኑኑ ተወለደች። ኑኑ የ3 ዓመት ልጅ ስትሆን ወደ ስካር ዓለም ወረደ። የቀድሞ ፍቅር በተንሰራፋበት ቤት የ3 ዓመት ስቃይ ተተካ። የደረሰው ሁሉ ደረሰ። በኋላ አንድ ቀን ድንገት እንደወጣ ቀረ። ፖሊስ ጣቢያ አስመዘገበች። ለዘመድ አዝማድ አሳወቀች። ለዘመድ አዝማድ አዋየች። የምናቀው ነገር የለም ተባለች። የመጠጥ ጓደኞቹ ብቻ ሰው ደብድቦ ጠፍቷል የሚል ያልተጨበጠ ወሬ ነገሯት። መስሪያ ቤቱ ብትጠይቅ ከስራ ጠፍቷል የሚል መልስ አገኘች። ከዚያን ጊዜ ወዲህ 2 ዓመት ሙሉ ወሬውንም ሰምታ አታውቅም። አዜብ ሁኔታውን በዝርዝር ማሰብ ደስ አይላትም። ስድቡን፣ ዱላውን፣ በልደታ ባዶ ኪስ መምጣቱን ገና ስትጀምረው ያንገሸግሻታል። ለሷ እንደሚገባት ያለምንም ጥርጥር ትጠላዋለች። ሆኖም የሚያስቸግራት የድምፁ ሁኔታ ነው። ዝም ብሎ በትዝታ መልክ ጥሩም መጥፎም ንግግር በየሄደችበት እየተከተለ ብዙ አውኳታል። የዋለኛ ስካር ዘመኑ ብቻ ቢሆን ባልከፋ። የቀድሞ የፍቅር ጭውታቸው ከተደበቀበት ብቅ እያለ ጣፋጭ ድምፁ ይሰማታል። ለራሷም የሚገርማት ደግሞ ልክ የሱ ድምፁም ሆኖ አይሆንም። አንዳንዴ ቀጠን፣ አንዳንዴ ወፈር፣ ደሞ ሌላ ጊዜ ጎልደፍደፍ ወይም ተብተብ ይልባታል። በል ሲለው ከሁሉም ይቀያይጣል። በል ሲለው ደግሞ ጭራሽ የሱ ድምፅ መሆኑ ይቀርና የሌላ የማታውቀው ሰው ይመስላታል። የምትሰማው ንግግር ግን የነጋሽ ይሆናል። እንደምንም ብላ የሱ ድምፅ ነው የሚል ውሳኔ ላይ ስትደርስ ያላያቸው ሰካራም ባህሪው በሌላ በኩል ከተፍ ይልባታል። የሌላ ነው ብላ እፎይ ለማለት ስትሞክር ግን በአፍላው የፍቅር ዘመን የተነፈሰባት አይነት ንግግር በስርቆሽ በር ይገባና ምናቧ ላይ ጦሩን ይሰብቅባታል።
እና ለማስወገድ ትጥርና ሲያቅታት እኔ አዜብ እኔ እንደሆንኩ ወይ ፍንክች ትላለች ለራሷ። የሚፈላባትን ንዴት በራስ መተማመን ለማብረድ ደሞ አንዳንዴ መናጢ ለምገደል አይገባም ከተረሳዘው አርፎ አይቀመጥም ትልና የመሳለቅ ምሬት የተቀላቀለበት ሳቅ ይሞካከራታል። የተረሳ ፍቅር በግድ ሊመጣ ማለት ስታስበው ይዘገንናታል። አዜብ ዛሬም የነጋሽ ሐሳብ ይሄን በመሰለው መልኩ ነው የመጣባት። በተለይ ያ የተለመደው ንግግሩ ጸጉሯን ለማዘጋጀት ያለ ወትሮዋ ረዘም ያለ ጊዜ እንድትወስድ አድርጓታል። አሰራሩም የላዩ ታች የታቹ ላይ የሆነ ተበላሽቶባታል። ኤጭ የዛሬው ጸጉር ባይሰራ ይቅር አለችና ተነሳች። ከመደርደሪያው ላይ የዴል ካርኒጌን ሃው ቱ ዊን ፍሬንድስ ኤንድ ኢንፍሉዌንስ ፒፕል የሚለው መጽሐፍ ብድግ አደረገችና ደረቅ ወንበር ላይ ቁጭ ብላ ገለጠችው። ምን እንደምታነብ በቅጡም አልታወቃት። ወዲያው ሶፋው ላይ ተመልሳ ተቀመጠች። ጋቤን እስቲ አምጪ አማረች አለችና ተጣራች። ሰራተኛዋ ማድቤት ስለነበረች አልሰማቻትም። ድጋሚ ልትጣራ ስትል የክራር ድምፅ ከጎረቤቷ ከሚቀጥለው ክፍል ሰማች። ጸጉር ማስያዣዋን ካስቀመጠችበት ለቀም አደረገችና በጣቷ እያሽከረከረች ታዳምጥ ጀመረ። የአምባሰል ዜማ የግንፍሌን የመኪና ጥሩምባና የውሾቹን ጩኸት ሁሉ አፍኖ ምሽቱን እየሰነጣጠቀ በአየሩ ላይ ይዘንባል። ንፋሱ አዝሎ የሚያመጣው ይመስልና ደሞ ወሰድ መለስ የሚያደርገው አይነት ይሆንና በከፍታና በዝቅታ በግልቢያና በለሆሳስ ጨለማውን የሚያባር የመሰለ ጦኡም ቃናውን ይናኘዋል። አዜብ ይበልጥ ለማድመጥ ተመቻቸች። የቤት ቀሚሷን ሰብሰብ አደረገችና የሚያማምሩ የእግር ጣቶቿን እያሻሸች ልትሸፍናቸው ሞከረች። እንደ በረዳት ሁሉ አሮጌው ሶፋ የጠበባት መሰላት። ቀና ብላ ግድግዳው ላይ የተሰቀሉትን ስዕሎችና ፎቶግራፎች አማተረች። ልብ ግን አላለቻቸውም። አንድ ሁለቱ ላይ ሐሳቧን ልታሳርበት ሞክርም አቃታት። ወትሮ የምትበረብረውን ትውስታ ሀ ብላ ለመጀመር ጊዜ አላገኘችም። ብቻ ቁጭ ብላ በስሜት ጎዳና ስትሄድ አንዳች ሰመመን መሳይ ነገር ሲንጸባረቅባቸው ይታያት ጀመረ። ወደ ሌላ ወደ ሩቅ አገር እያንሳፈፈ የሚወስድ አይነት ሁለመናን የሚነካካ በሙዚቃ የሚተኮስ ልዩ ርችት የመሰለ ይታያት ጀመረ። አምባሰሉ ቀጥሏል። በቀጫጭን ጅማቶች እየተነካካ በቀጫጭን ጅማቶች እየተጎነተለ ሳይታይ እንደ እሳት ወላፈን እየተጠቀለለ እየተወነጨፈ በግቢው ዛፎችና አበቦች ሳይቀር በሚያባባ ቋንቋ ይርመሰመሳል። እንደ ድርድራም ግርፍም እየሆነ
በነጠላም በአጀብም እየሆነ ደሞ በእንድምታ እየተዋሃደ እንደገና እየተመሳቀለ ተመሳቅሎ እየተዋሃደ ባዜብ ክፍሉ ውስጥ ይፈሳል። ግድግዳውን በርቅሶ በከርፋፋ ሬዲዮኗ ባረጀ ወለሏና ምንጣፏ በለጠፈቻቸው እጅ ስራዎቿ ላይ ሁሉ በገናና ድፍረት ያንዣብባል። በመጽሐፍ መደርደሪያዋ፣ በቡፌዋ፣ በጠረጴዛዋ እየተሽሎከለከ ይተማል። ሙዚቃው ይተማል። አይታ የማታውቀው የትፍስት መድረክ እፊቷ ተዘረጋ። አይኗን ወደ ጣሪያው ላከችው። ባለችበት ተቁነጠነጠች። እንደ መንጠራራት ቃጣት። አንዳች ደስ የሚል ነገር ወረራት። ደንገዝገዝ ያለ የከብቶች መግቢያ ሰዓት፣ አደይ አበባው የሚፈካበት፣ እሸቱ የሚያሸትበት፣ ቀጤማው አክርማው የሚነቀልበት ወራት ትውስ አላት። ልጅ ሆና ያየችው የሰርግ ድፎ ዳቦ ከነዳሱ ጠረን እፊቷ ድቅን አለባት። ሎጋው፣ ሽቦ፣ ጭፈራው፣ የጥምቀት ሽርጉድ፣ ሎሚ ውርወራው፣ እንሶስላው በደቂቃ እየተጠራራ ብዙ ዓመት ወደ ኋላ መለሳት። በትረካው ከተደሰቱ ሰብስክራይብ፣ ላይክ እና ሼር ያድርጉ። እናመሰግናለን።